ሰላም ጤና ይስጥልኝ ውድ ቻናላችን ተከታታዮች ማይክሮሶፍት ካምፓኒ ለዊንዶውስ 10 የሚሰጠውን ቴክኒካል ሰፖርት ከጥቅምት 2025 ጀምሮ ሙሉ በሙሉ እንደሚያቋርጥ አስታውቋል። ካምፓኒው ባገኘው አጋጣሚ ሁሉ አሁንም ደንበኞቹ የኮምፒውተራቸውን ኦፕሬቲንግ ሲስተም ወደ ዊንዶውስ 11 ማሳደግ እንዳለባቸው ወይም አፕግሬድ ማድረግ እንዳለባቸው እየመከረ ይገኛል። ዊንዶውስ 10 ከጥቅምት 2025 በኋላም ቢሆን አገልግሎት ይሰጣል። ነገር ግን ከጥቅምት 14 2025 በኋላ ምንም አይነት አዳዲስ አፕዴቶችን ምንም አይነት ሴኩሪቲ ፊክሶችን ምንም አይነት አዳዲስ ፊቸሮችን እንዲሁም ምንም አይነት ቴክኒካል ሰፖርት እና ሌሎችም ማዘመኛዎችን ከማይክሮሶፍት ካምፓኒ ማግኘት አንችልም ማለት ነው። በዚህ ሁኔታ የኮምፒውተራችንን ኦፕሬቲንግ ሲስተም ዊንዶውስ 10 ላይ ማቆየት ብዙም የሚመከር አይደለም። ከተለያዩ ነገሮች አንፃር አዳዲስ ማዘመኛዎችን አዳዲስ አፕዴቶችን ወይም ሴኩሪቲ ፊክሶችን ፓቾችን ማግኘት የማንችልበትን ኦፕሬቲንግ ሲስተም ይዞ መቀጠል አይመከርም። በመሆኑም መፍትሄው የኮምፒውተራችንን ኦፕሬቲንግ ሲስተም ወደ ቅርብ ጊዜው ወደ ዘመናዊው ዊንዶውስ 11 ማሳደግ ወይም ደግሞ አፕግሬድ ማድረግ ነው ማለት ነው። ስለዚህ በዚህ ቪዲዮ ምንም አይነት ዳታ ሳይጠፋብን የጫናቸው አፕሊኬሽኖች ላይ ምንም ችግር ሳይፈጠር በቀላሉ ከዊንዶውስ 10 ወደ ዊንዶውስ 11 በምን መልኩ አፕግሬድ እንደምናደርግ አብረን እንመለከታለን። ኮምፒውተራችን ዊንዶውስ 11ን ረን ለማድረግ ወይም ደግሞ ለዊንዶውስ 11 ኮምፓቲብል መሆኑን የምናረጋግጥበትን ቀላል መንገድም እንዲሁ አብረን እንመለከታለን። ዊንዶውስ 11ን ከጫነው በኋላ ወይም የኮምፒውተራችንን ኦፕሬቲንግ ሲስተም ከዊንዶውስ 10 ወደ ዊንዶውስ 11 ካሳደግን በኋላ በተለያየ ምክንያት ባይመቸንና መቀየር ብንፈልግ ወይም ወደ ኋላ መመለስ ብንፈልግ በምን ሁኔታና በምን መልኩ ያንን ማድረግ እንደምንችል እንዲሁ ፕራክቲካሊ አብረን እንመለከታለን። እስከ መጨረሻው ከተከታተላችሁ በጣም ተወዱታላችሁ ብዬ አስባለሁ። አብራችሁን ቆዩ። Verite Tech Solution Step-by-step upgrade to Windows 11 የኮምፒውተራችንን ኦፕሬቲንግ ሲስተም ከዊንዶውስ 10 ወደ ዊንዶውስ 11 አፕግሬድ ማድረግ ስናስብ ቅድሚያ ኮምፒውተራችን ዊንዶውስ 11ን ረን ለማድረግ ወይም ደግሞ ለዊንዶውስ 11 ኮምፓቲብል መሆኑን ማረጋገጥ ይጠበቅብናል ማለት ነው። የዊንዶውስ ሲስተም ሪኳየርመንት የዊንዶውስ 11 ሲስተም ሪኳየርመንት ከዊንዶውስ 10 ጋር ስናነጻጽረው ትንሽ ከፍ ያለ ነው። ለምሳሌ ያህል 1 ጂቢ ራም ሚኒመም ይፈልጋል። የሃርድ ዲስካችን ካፓሲቲ ሚኒመም 64 ጂቢ መሆኑን ቼክ ያደርጋል። እንዲሁም ሌተስት የሆነና ቢያንስ 2 ኮር ያለው ፕሮሰሰር ይፈልጋል ማለት ነው። ትንሽ ቆየት ያሉ ፕሮሰሰሮች ከሆኑ ኮር i5 ኮር i3 ቢሆን ረን ላይ ያደርግ ይችላል። ሌሎችም የሚያስቀምጣቸው ሪኳየርመንቶች አሉ። ኮምፒውተራችን ዊንዶውስ 10ን ረን ለማድረግ ብቁ መሆን አለመሆኑን ቼክ ለማድረግ የምንጠቀማት ቱል አለች። ያቺ ቱል ዊንዶውስ ፒሲ ሄልዝ ቼክ ቱል ትባላለች። እቺን አፕሊኬሽን ከማይክሮሶፍት ዌብሳይት ላይ በቀላሉ ዳውንሎድ አድርገን መጠቀም እንችላለን። ዳውንሎድ አድርገን ከጫናት በኋላ ቼክ ነው የምትለውን ስንጫን ኮምፒውተራችን ኮምፓቲብል ከሆነ ኮምፓቲብል ነው የሚል መረጃ ይሰጠናል። ካልሆነ ደግሞ ስክሪኑ ላይ በምታዩት መልኩ ኮምፒውተሩ ኮምፓቲብል አለመሆኑን ምን ነገሮችን ማሟላት እንዳለበት ይነግረኛል። ቼክ ነው እንዳልኩት ያንን ቼክ አድርገው ይነግረኛል። ዲቴይሉን ማየት ከፈለኩኝ ደግሞ ሲ ኦር ሪዛልትስ የምትለውን ክሊክ አድርጌ ሙሉ ዲቴይሉን ማየት እችላለሁ ማለት ነው። ስለዚህ ሚኒመም ሲስተም ሪኳየርመንቱን የማያሟላ ከሆነ ቀጥታ ከዊንዶውስ 10 ላይ ተነስታችሁ ወደ ዊንዶውስ 11 አፕግሬድ ማድረግ አትችሉም። ሌሎች አማራጮችን ነው መጠቀም ያለባችሁ። ኮምፒውተራችን ሚኒመም ሲስተም ሪኳየርመንቱን የማያሟላ ከሆነ ባይፓስ ለማድረግ የምንጠቀማቸው የተለያዩ መንገዶች አሉ። ነገር ግን ማይክሮሶፍት ካምፓኒ ሚኒመም ሲስተም ሪኳየርመንቱን የማያሟሉ ኮምፒውተሮች ላይ ዊንዶውስ 11ን መጫን አይመክርም። አንዳንድ አፕዴቶችን እንደማናገኝ እንዲሁም ኮምፒውተራችንም ከዛ በኋላ ስሎ ሊሆንብን እንደሚችል ይናገራል። ስለዚህ ሚኒመም ሲስተም ሪኳየርመንቱን የማያሟሉ ኮምፒውተሮች ላይ ከሆነ የምንጭነው ዊንዶውስ 11ን ይሄንን መገንዘብ ይገባናል ማለት ነው። ሚኒመም ሲስተም ሪኳየርመንቱን ባይፓስ ለማድረግ ካሉት ብዙ መንገዶች ሩፈስ የሚባለውን ቡተብል ክሬት ማድረጊያ አፕሊኬሽን ዳውንሎድ አድርገን ከጫነው በኋላ ስንከፍተው እንደዚህ አይነት ኦፕሽን ያመጣልናል። እሷን yes ብለን እናልፋለን። yes ካልነው በኋላ ወደዚህ ፔጅ ይወስድናል። እንደዚህ አይነት ኦፕሽን ያመጣልናል። ዩኤስቢን አሁን ዩኤስቢ ፍላሽ ዲስኩን ዲቴክት አድርጎታል። ከዛ እዚህ ጋር ሴሌክት የምትለዋን ተጭኜ ዳውንሎድ ያደረኩትን የዊንዶውስ 11 አይሶ ፋይል እሰጠዋለሁ ማለት ነው። ከዛ አይሶ ፋይሉን ከሰጠሁት በኋላ ቼክ ያደርግና እቺ ስታርት የምትለዋ አክቲቭ ትሆናለች። ልክ ስታርት የምትለዋን እንደተጫንኩ ዊንዶውስ 11 መሆኑን ዲቴክት አድርጎ
ከስተማይዝ ላድርግልህ ወይ ሪኳየርመንቱን ባይፓስ ላድርግልህ ወይ የሚል አይነት ኦፕሽን ይሰጣል። ከላይ ያሉትን ሁለቱን ቼክ ቦክሶች ቼክ እናደርጋቸዋለን። ብዙ ጊዜ ቼክ ተደርገው ነው የሚመጡት። እንዳጋጣሚ ቼክ ተደርገው ካልመጡ ሁለቱን ከላይ ያሉትን ቼክ እናደርጋቸዋለን ማለት ነው። እነሱን ቼክ አድርገን እንደጨረስን ኦኬ እንለዋለን። ወዲያውኑ ፍላሽ ዲስኩን በቡተብል ፎርማት ክሬኤት ሊያደርግልኝ እንደሆነ ይነግረኛል። ፍላሽ ዲስኩን በቡተብል ፎርማት ካደረገልኝ በኋላ ይሄንን ፍላሽ ዲስክ በመጠቀም በተለመደው መልኩ ከፍላሽ ዲስኩ ተነስቼ ነው ሚኒመም ሲስተም ሪኳየርመንቱን የማያሟሉ ወይም ደግሞ አንሰፖርትድ ኮምፒውተሮች ላይ ዊንዶውስ 11ን መጫን የምችለው ማለት ነው። ሌሎችም ብዙ አማራጮች አሉ የሚጠቀሱ። ለጊዜው ግን ይሄ በቂ ነው ብዬ አስባለሁ። አንሰፖርትድ ኮምፒውተሮች ላይ ዊንዶውስ 11ን ለመጫን የሚያስቸግራችሁ ነገር ካለ አሳውቁኝና ሌላ ሰፓሬት ቪዲዮ ልሰራላችሁ እችላለሁ ማለት ነው። ለአሁን ግን የዊንዶውስ 11ን ሚኒመም ሲስተም ሪኳየርመንት ሙሉ በሙሉ የሚያሟላ ኮምፒውተር አዘጋጅቻለሁ። እሱን በመጠቀም ነው አብረን የምንቀጥለው ማለት ነው። እዚህ ጋር እንደምትመለከቱት ይህ ኮምፒውተር የቅርብ ጊዜ ነው። 16 ጂቢ ራም 1 ጂቢ ኤስኤስዲ ስቶሬጅ እንዳለው ያሳያል። ይሄንን ፒሲ ሄልዝ ቼክ ቱል ተጠቅሜ ቼክ እንዲያደርግልኝ ላድርግና አብረን እንየው። ቼክ ነው እንዳልኩት ወዲያውኑ ስክሪኑ ላይ በምታዩት መልኩ ጉድ ኒውስ አለ። this PC meets Windows 11 requirements ይላል። ከዛ በኋላ ሲኦር ሪዛልትስ የምትለውን ስጫን ደግሞ ሙሉ ያያቸውን ሪኳየርመንቶች ራይት አድርጎባቸው ይነግረኛል ማለት ነው። ስለዚህ ሚኒመም ሲስተም ሪኳየርመንቱን የሚያሟላ ኮምፒውተር ይዣለሁ። አሁን ዊንዶውስ 11ን በቀላሉ መጫን ይችላል ማለት ነው። ስለዚህ ኮምፒውተራችን ለዊንዶውስ 11 ኮምፓቲብል መሆኑን ካረጋገጥን በኋላ ዊንዶውስ 11ን ለመጫን ወይም ደግሞ ከዊንዶውስ 10 ወደ ዊንዶውስ 11 አፕግሬድ ለማድረግ ኦፕሬቲንግ ሲስተሙን ዊንዶውስ 11ን ዳውንሎድ ማድረግ ይኖርብናል ማለት ነው። ያንን ዳውንሎድ ለማድረግ እዚህ URL ላይ እንገባለን። ይሄንን URL ታች ዲስክሪፕሽን ቦክስ ላይ ሊንኩን አስቀምጥላችኋለሁ። እዚህ ሊንክ ላይ እዚህ URL ላይ ገብተን ዊንዶውስ 11ን ሴትአፑን ዳውንሎድ እናደርጋለን ማለት ነው። እንደምትመለከቱት እዚህ ጋር ዊንዶውስ 11ን ዳውንሎድ ማድረግ እንድችል ዳውንሎድ ዊንዶውስ 11 ይላል። ትንሽ ወደታች ወረድ ብዬ እዚህ ጋር የዊንዶውስ አይሶ ፋይሉን ታይፕ እመርጥለታለሁ። እቺን እመርጣለሁ። ከዛ በኋላ ላንጉዌጁን እንድመርጥ እየጠየቀኝ ነው። እዚህ ጋር ላንጉዌጁን እመርጣለሁ። ላንጉዌጁን መረጥኩለት። ላንጉዌጁን ኮንፊርም ካደረኩለት በኋላ ሊንክ ሰጥቶኛል። እዚህ ጋር ፎርቢት ዳውንሎድ ይላል። እቺን ሊንክ ክሊክ ካደረኩኝ ወዲያውኑ ዳውንሎዱን ያስጀምራል። እንደምትመለከቱት ወደ 5.4 ጂቢ አካባቢ ነው። እኔ ቀድሜ ዳውንሎድ አድርጌዋለሁ። እናንተ ግን ይሄንን ዳውንሎድ አድርጋችሁ መጫን ትችላላችሁ ወይም ደግሞ አፕግሬድ ማድረግ ትችላላችሁ ማለት ነው። ወደ 5.4 ጂቢ አካባቢ ነው። ስለዚህ ሴትአፑን እንደዚህ ዳውንሎድ እናደርጋለን። ሴትአፕ ፋይሉን ዳውንሎድ አድርገን ከጨረስን በኋላ ዳውንሎድ ያደረግንበት ቦታ ሄደን ኤክስትራክት እናደርገዋለን። ሴትአፑን እንዲ ዳውንሎድ አድርጎልኛል። እንደምትመለከቱት 5.4 ጂቢ አካባቢ ነው። ዳውንሎድ አድርገን ከጨረስን በኋላ ኤክስትራክት እናደርጋለን። ኤክስትራክት ስናደርገው እዚህ ጋር በዚህ መልኩ አስቀምጦልኛል። እቺን ሴትአፑን ደብል ክሊክ አድርጌ እከፍታታለሁ ማለት ነው። አሁን ኮምፒውተሬ ሚኒመም ሲስተም ሪኳየርመንቱን የሚያሟላ ነው። ስለዚህ ሚኒመም ሲስተም ሪኳየርመንቱን የሚያሟላ ኮምፒውተር ላይ ከዊንዶውስ 10 ወደ ዊንዶውስ 11 አፕግሬድ ለማድረግ ምንም ሌላ ልፋት አይጠይቅም። ቀጥታ ዳውንሎድ ያደረግነውን አይሶ ፋይል ኤክስትራክት አድርገን እቺን ሴትአፕ ፋይል ብቻ ደብል ክሊክ ማድረግ ነው የሚጠበቅብኝ። ወዲያውኑ ደብል ክሊክ አድርጌ እንደከፈትኩት ሴትአፕ ፋይሉን ደብል ክሊክ እንዳደረኩኝ ኢንስታሌሽኑን ይጀምራል ማለት ነው። እንደምትመለከቱት እዚህ ጋር ሴትአፕ ፋይሉን ደብል ክሊክ አድርጌ ከከፈትኩት በኋላ ኢንስቶል ዊንዶውስ 11 ይላል። እዚህ ጋር ይሄንን ፔጅ ያሳየኛል። ከዛ ኔክስት እለዋለሁ። የተወሰኑ ነገሮችን እያመቻቸ እንደሆነ ይናገራል። we are getting a few things ready አለ። እንጠብቀዋለን እስከሚጨርስ ድረስ። ቼኪንግ ዩር ፒሲ አለ። ቼክ ያደርጋል ሪኳየርመንቱን። እዚህ ጋርም ቼክ ያደርጋል። ሴትአፑም ራሱ ቼክ ያደርጋል ሪኳየርመንቱን። ስለዚህ ሪኳየርመንቱን የሚያሟላ ኮምፒውተር ከሆነ በቀላሉ በዚህ መልኩ ዊንዶውስ 11ን መጫን እንችላለን ማለት ነው። ላይሰንስ ተርሙን አንብቤ አክሴፕት እንዳደርግ እየጠየቀኝ ነው። እዚህ ጋር አፕሊካብል ኖቲስስ ኤንድ ላይሰንስስ አለ። ይሄንን አንብቤ አክሴፕት እንዳደርግ እየጠየቀኝ ነው። ይሄንን አክሴፕት ማድረግ ይኖርብኛል ማለት ነው። ከዛ በኋላ ቼኪንግ ፎር አፕዴትስ እያለ ነው። እንደምትመለከቱት አፕዴት ቼክ ማድረጉን ሲጨርስ ኢንስታሌሽኑን ይጀምራል። ከዛ በኋላ ቀጣይ ስቴፖችን ደግሞ እያየን እንሄዳለን። እሺ ሂደቱን ይሄዳል። እኛ እያየን መውሰድ ያለብን አክሽን ካለ እንወስዳለን። ከዛ ውጪ የሚጠበቅብን ነገር የለም። እንደምታዩት አፕዴቱን አሁንም አልጨረሰም። ትንሽ ጊዜ ይፈልጋል። ረዘም ያለ ጊዜ እዚህ ላይ ስለሚፈልግ መታገስ ይኖርብናል ማለት ነው። በትዕግስት ጠብቀን ሲጨርስ ነው መቀጠል ያለብን። ስለዚህ አሁን አፕዴት ቼክ ማድረጉን ጨርሷል። እንደምትመለከቱት ሜኪንግ ሹር ዩ አር ሬዲ ቱ ኢንስቶል ይላል። እቺን ከጨረሰ በኋላ የሚያመጣልን ነገር ካለ እሱን አይተን ወደ ቀጣይ ስቴፕ እንሄዳለን። አሁን ፒሲው
ኢነፍ ስፔስ እንዳለው ቼክ እያደረገ ነው። ሜኪንግ ሹር ዩር ፒሲ ሃዝ ኢነፍ ስፔስ አለ። እሱን ቼክ እያደረገ ነው። እሱን ቼክ ካደረገ በኋላ ወደ ቀጣይ ስቴፕ ይሄዳል ማለት ነው። እንደምትመለከቱት ሬዲ ቱ ኢንስቶል አለ። እዚህ ጋር ዊንዶውስ 11 ኢንተርፕራይዝ እንደምጭን እየነገረኝ ነው። በፊት ከነበራችሁ ዊንዶውስ 10 ኤዲሽን ጋር ተመሳሳይ የሆነ ኤዲሽን ነው የሚጭንላችሁ። ፐርሰናል ፋይሎችን እና አፕሊኬሽኖችን ኪፕ እንደሚያደርግልኝ እየነገረኝ ነው። ኪፕ ማድረግ የማትፈልጉ ከሆነ ቹዝ ዋት ቱ ኪፕ የምትለውን ክሊክ አድርገን ከፈለግን አፕሊኬሽኑን ስቶ ፋይሎችን ብቻ ኪፕ እንዲያደርግልኝ ምናምን ማድረግ እችላለሁ ማለት ነው። ስለዚህ ያንን ማድረግ እንችላለን ማለት ነው። አፕሊኬሽናችሁንም ፐርሰናል ፋይላችሁንም ኪፕ ቢያደርግላችሁ ይመከራል። ስለዚህ ያንን ኪፕ ፐርሰናል ፋይልስ ኤንድ አፕሊኬሽንስ ብየዋለሁ። በዛ መልኩ ነው የምንጭነው ማለት ነው። ምንም አይነት ሉዝ የምናደርገው ምንም የሚጠፋብን ነገር አይኖርም። ስለዚህ አሁን ኢንስቶል የሚለውን ተጭኜ ኢንስታሌሽኑን አስጀምራለሁ ማለት ነው። ኢንስቶል ልበለው። ኢንስቶል ብየዋለሁ። ኢንስቶል ካልኩት በኋላ አሁን ኢንስታሌሽኑን ጀምሯል። እንደምትመለከቱት installing Windows 11 ይላል። your PC will restart several times this might take a while ይላል። የተወሰኑ ደቂቃዎችን ይፈልጋል። በመሃል ሪስታርት ሊያደርግ እንደሚችል ይናገራል ማለት ነው። ስለዚህ ከጨረሰ በኋላ ደግሞ ሎጊን አድርገን ያለውን ነገር አብረን እንመለከታለን ማለት ነው። ስለዚህ አሁን እንታገሰዋለን ጭኖ እስከሚጨርስ ማለት ነው። ቻርጀር መሰካት ይኖርብናል ወይም ፓወር እንዳይቋረጥ መጠንቀቅ ይኖርብናል ማለት ነው። ኢንስቶል አድርጎ ሲጨርስ በበፊቱ ፓስወርድ እና ዩዘር ኔማችን ሎጊን አድርገን ደግሞ ሮል ባክ ፕሮሰሱ ምን እንደሚመስል ማየት እንችላለን ማለት ነው። ስለዚህ ኢንስቶል አድርጎ እስከሚጨርስ ድረስ እንታገሰዋለን። አሁን 55% አካባቢ ደርሷል። ያው ትንሽ መታገስ ይኖርብናል። አሁንም 55 56 እያለ እየሄደ ነው። ስለዚህ እስከሚጨርስ ድረስ እንታገሰዋለን። አሁን እንደምትመለከቱት ኢንስቶል አድርጎ ጨርሶ your PC will restart in few moments እያለኝ ነው። ስለዚህ ሪስታርት ሊያደርግ እንደሚችል እየነገረኝ ነው። እንደምትመለከቱት ሪስታርት እስከሚያደርግ ድረስ በራሱ ሪስታርት እስከሚያደርግ ድረስ እንጠብቀዋለን። ከዛ በኋላ ደግሞ ያለውን ሂደት አብረን እንመለከታለን። አሁን ሪስታርት እያደረገ ነው። ሪስታርት አድርጎ ሲጨርስ ደግሞ ያለውን ነገር እንደዚሁ አብረን እናያለን። እንደምትመለከቱት working on updates please keep your computer on አለ። your computer may restart few times አለ። ሪስታርት ካደረገ በኋላ አፕዴት የሚያደርጋቸው ነገሮች እንዳሉ እየነገረኝ ነው በብላክ ስክሪን አድርጎ። ስለዚህ ኮምፒውተሩ ኦን ሆኖ መቆየት እንዳለበት እየነገረኝ ነው። ስለዚህ እንደሚጠይቀኝ አድርጋለሁ ማለት ነው። ስለዚህ ትንሽ እንጠብቀዋለን ማለት ነው እስከሚጨርስ። በመሃል ሪስታርት እያደረገ አሁን ወደ 86% አካባቢ ደርሷል። 3-4 ጊዜ ሪስታርት አድርጎ ለራሱ ከዛው እየቀጠለ ሄዷል ማለት ነው። ስለዚህ አሁን ወደ 86% አካባቢ ደርሷል። ስለዚህ አሁንም አልጨረሰም። እስከሚጨርስ በትዕግስት መጠባበቅ ይኖርብናል። አሁን እንደምትመለከቱት ኢንስታሌሽኑን ጨርሷል። 100% ከደረሰ በኋላ ወደዚህ ፔጅ አንጥቶኛል። አሁን ኢንስታሌሽኑን ከጨረሰ በኋላ እንደዚህ አይነት ሰማያዊ ፔጅ ነው የሚያሳያችሁ። እላው ላይ ክሊክ ስታደርጉ ዩዘር ኔማችሁን ወይም ደግሞ ሎጊን ኔማችሁን በፊት የነበራችሁን ያሳያችኋል። ከዛ ፓስወርዳችሁን አስገብታችሁ ሎጊን ታደርጋላችሁ ማለት ነው። ምንም የተቀየረ ምንም የተነካ ነገር የለም። ፋይሌም አፕሊኬሽንም እንደነበረ ነው ማለት ነው። ስለዚህ ሎጊን አድርገን ያለውን ነገር አብረን እንመለከታለን። ሎጊን ለማድረግ ከሞከርኩኝ በኋላ አንዳንድ ነገሮችን ለማስተካከል እየሞከረ ነው። ተርን ኦፍ እንዳታረገው ፕለግድ ኢን እንደሆነ የቆየ ያለኝ መረጃ እየሰጠኝ ነው። ስለዚህ ያንን መተግበር ይኖርብኛል ማለት ነው። ፓስወርድ አስገብቻለሁ ሎጊን ለማድረግ። ከዛ በኋላ አንዳንድ ነገሮች የቀሩ ነገሮችን ለማስተካከል እየሞከረ ነው ማለት ነው። ስለዚህ እንታገሰዋለን። አሁን እንደምትመለከቱት ሎጊን አድርጌያለሁ። ጨረስኩ ማለት ነው። አሁን ቀጥታ ወደ ውስጥ ገብቷል። ጨርሷል ማለት ነው። ምንም እየተነካብኝ ፋይል የለም። መጀመሪያ የነበሩኝ ፋይሎች በሙሉ እንደምትመለከቷቸው ባሉበት ነው ያሉት። ስለዚህ ዊንዶውስ 11ን ጭኖ ጨርሷል። የነበሩኝ ፋይሎች ባሉበት ናቸው። ዩዘር ኔም እና ፓስወርድም እንደነበረ ነው። ኦፕሬቲንግ ሲስተሙን ብቻ ነው የቀየረልኝ ማለት ነው። ለምሳሌ ዊንዶውስ 11 መሆኑን ለማረጋገጥ እዚህ ጋር ሪስታርት ላይ ዊንቨር ብንል እንደምትመለከቱት ዊንዶውስ 11
24H2 እንደሆነ ያሳያል። ስለዚህ ወደ ዊንዶውስ 11 ዊንዶውስ 10 በዚህ መልኩ ወደ ዊንዶውስ 11 አፕግሬድ አድርጌያለሁ ማለት ነው። ምንም ፋይል አልጠፋብኝም፣ ምንም አፕሊኬሽን አልጠፋብኝም። በቀላሉ በዚህ መልኩ አፕግሬድ ማድረግ ይችላል ማለት ነው። ምናልባት ዊንዶውስ 11ን ከጫን በኋላ ስንጠቀም ያልተመቹን ነገሮች ካሉና ወደ ኋላ መመለስ ከፈለግን ሮል ባክ ማድረግ ከፈለግን ወደ ዊንዶውስ 10 እንችላለን። ነገር ግን ሁለት ነገሮችን ማወቅ ይገባናል። የመጀመሪያው አጭር ጊዜ ነው ያለን። በአጭር ቀናት ውስጥ ሮል ባክ ማድረግ መቻል ይኖርብናል። ማክሲመም 10 ቀን ነው ብዙ ጊዜ የሚባለው። አንኢንስቶል ዊንዶው የሚባል ታይም አለ። ስለዚህ ያ አንኢንስቶል ዊንዶው ታይም 10 ቀን ነው ብዙ ጊዜ የሚባለው። እሱን እናየዋለን በምን መልኩ ቼክ እንደምናደርግ። ሌላኛው ዊንዶውስ 10ን ወደ ዊንዶውስ 11 አፕግሬድ አድርገን ከጨረስን በኋላ ሲ ድራይቭ ውስጥ ስንገባ windows.old ብሎ የሚያስቀምጣት ፎልደር አለች። ያቺን ፎልደር ማጥፋት የለብንም። እሷን ፎልደር ካጠፋን ወደ ኋላ ሮል ባክ ማድረግ አንችልም፣ መመለስ አንችልም ማለት ነው። አንኢንስቶል ዊንዶ ታይሙን ማየት ከፈለግን ኮምፒውተራችን ላይ ሲኤምዲን በአድሚን እንከፍተውና ስክሪኑ ላይ በምናየው መሰረት ታች ዲስክሪፕሽን ላይ ያስቀምጥኩላችሁ አንድ ኮማንድ አለች። እሷን ኮማንድ ኮፒ ታረጉና ስክሪኑ ላይ የሚታያል ያ ኮማንድ። እሷን ኮማንድ ኮፒ አድርገን ሲኤምዲው ላይ ፔስት አድርገን ኢንተር ስንለው ዊንዶ ታይሙን ያሳያል። እንደምትመለከቱት የኔ 10 ቀን ነው የሚለው። ስለዚህ በዚህ በ10 ቀን ውስጥ ወደ ዊንዶውስ 10 ሮል ባክ ማድረግ መቻል አለብኝ ማለት ነው። ከ10 ቀን በላይ ከሆነ አይቀበለኝም ወይም ደግሞ ኦፕሽኑን አያመጣልኝም። ወደ ኋላ ሮል ባክ ለማድረግ የምንሄደውን ጎ ባክ የምትል ኦፕሽን አለች። ኋላ ላይ ፕራክቲካሊ እናየዋለን። ጎ ባክ የምትለዋን ኦፕሽን አናገኝም ማለት ነው። ስለዚህ ዊንዶውስ 11ን ከጫን በኋላ ወደ ኋላ መመለስ ከፈለግን ምንድነው የምናደርገው? እዚህ ስታርት ላይ ክሊክ እናደርግና ሴቲንግስ የምትለዋን እንመርጣለን። ሲስተም የምትል እንመርጣለን። ትንሽ ወደ ታች ስክሮል አድርጋችሁ ሪከቨሪ የምትል ትመርጣላችሁ ትፈልጋላችሁ። ሪከቨሪ የምትላለች። ሪከቨሪ የምትለዋ ላይ ፕረስ እናደርግና እንደዚህ ጎ ባክ የምትል ኦፕሽን እናገኛለን። if this version is not working try to go back to windows 10 ይላል። ስለዚህ go back የምትል በተን አለች። እሷን ስንጫን ወደ ኋላ ለመመለስ ኦፕሽን ይሰጠናል ማለት ነው። ስለዚህ በዚህ መልኩ ዊንዶውስ 11ን ወደ ኋላ መመለስ ወይም ደግሞ ሮል ባክ ማድረግ እንችላለን ማለት ነው። ካልተመቸን ከተመቸን በዚሁ መቀጠል እንችላለን። ስለዚህ በዚህ መልኩ ዊንዶውስ 10ን ወደ ዊንዶውስ 11 በቀላሉ አፕግሬድ ማድረግ ይችላል ማለት ነው። ይጠቅማችኋል ብዬ አስባለሁ። እንደወደዳችሁ ተስፋ አድርጋለሁ። ቻናላችንን ላይክ እና ሰብስክራይብ በማድረግ እንደዚህ አይነት ጠቃሚና ወቅታዊ መረጃዎችን ታገኛላችሁ። እናመሰግናለን።